ሴት አብሮ ከተኙ ማግኔት የሚባል ነገር አለ። ማግኔት የሆነ ማግኔት ቀስ ይሄ ቪዲዮ በእግዚአብሔር ይዣቸዋለሁ። በደንብ ላይክ መደረግ አለበት። በደንብ ዛሬ ሃይሚም ብሩኬም ልካቸው የሚሰጥበት ቀን ነው። ሌትስ ጎ ወደ ላይክ የማየት እኔ ድንግጥ እኔ ክው እኔ ቆሌ ግፍፍ ይበልልሽ ሃይሚዬ የኔ ፍቅር የኔ ማር። እርግጠኛ ነኝ ብሩክ ይሄን ነገር ፕራንክ ለማድረግ ነው እንጂ እርግጠኛ ነኝ ሃይሚዬን እንደዚህ እኔ እንጃ ሊፈትናትም ሊሆን ይችላል እንጂ እንደዚህ ነገር ብሩኬም ራሱም አይፈቅድም። እኔ ልንገራችሁ ቤተሰብ አይፈቅድም። ብሩኬ ራሱ አውቆ ነው እኔ ሲመስለኝ ማለት ነው። እንዴ አስፈራኝ እኮ እንኳን ሃይሚዬን እኔንም ነው ያስፈራኝ። እንዴ ብሩክ በጣም ኃይለኛ ነው ሲናገር፣ በአደገኛው ሲናገር የሆነ እንትን መብረቅ የወረደን ይመስለኝ። ልጅቷ እኮ ክው ብላለች እኮ ሃይሚዬ እኔ ፍቅር ክው ብላለች እኮ ቤተሰብ። እሺ እኛ እኮ ፈቅደናል እኮ እኛ አብራችሁ መኖራችሁን ወደነዋል። እኛ ወደነዋል አብራችሁ መኖራችሁን። ግን ቡራዬ ዝም ብሎ አልጋ ላይ ወጥቶ አብሮ መተኛት አለ እንዴ? አባቴ ሽማግሌ ላክ ሽማግሌ ላክ እንደ ወግ ማረጉ ለእናት ለአባቷ። ከዛ በኋላ ፈጠን ብላ ገብተ አንድ ላይ መተኛት ትችላለህ። ግን በአሁን ሰዓት ቡራዬ እንተኛ ካልክ ወንድና ሴት አብሮ ከተኙ ማግኔት የሚባል ነገር አለ። ማግኔት የሆነ ማግኔት ቀስ እያለ የሆነ ነገር ያገናኛል። ገብቷል? ያገናኝና የሆነ ማግኔት ከተፈጠረ በውስጣችሁ ያው ይፈጸማል። ማይፈጸም ነገር የለም። ሰው ነህና ትሳሳታለህ። ብሩኬ ተሳስተ ልታረግ ትችላለህ። ገብቷል? ስለዚህ ቤተሰቦቿ ጋር ሄደ ሽማግሌ ልክና እንትን በል። እናውቃለን ወንድ ልጅ ሲበላ ሲጠጣ የሆነ ስሜት የሚባል ነገር አለ። ወንድ ልጅ ማርያም በጣም ከበላ ሲጠጣ ምን ሲል ስሜት አለ። እኔ መሰለሽ ብርቱካን ሴት ውጭ አድርጎ ብቻ መተኛቱ ብርድ መንቃቃቱ ራሱ ከባድ ነው። ብርድ አለ። ብርድ ኢትዮጵያ ላይ ማርያም በጣም ብርድ አለ። አሁን ቡራዬ በርዶት ነው መሰለኝ ብርድ ብሎት ነው ሃይሚዬ ንቅፍ አድርጎ ለመተኛ ፈልጎን። ግን አይሆንም። እኛም አንፈቅድም። ሃይሚዬ ልክ ነች። ሃይሚዬ ዛሬ በጣም ነው ያሳዘነችኝ። የኔ ምስኪን የኔ ጨዋ የኔ ምን ልበልሽ የኔ ማር እንዲሁ ክቡ ብላ መጨረሻ አይተችው ፊቷ ጨው እኮ ነው የሚሉ ብሩኬ ሲጮህ ትደነግጣለች። የኔ ደንጋጣ እኔ ማርያም ብሩኬ በቃ የሆነ ነገር ሲል ትፈራለች። ብሩኬን በጣም ነው የምትፈራው። ንግግሩ ምናምን በጣም ነው የሚያስፈራት እና ደንግጣለች። አሁን ይሄ ነገር ደግሞ ብሩኬ ባይቀጥልበት ጥሩ ይመስለኛል። ደግሞ ሌላ ችግር እንዳይፈጠር በዚህ ብሩኬ ፕራንክ ነው ብለህ ነገ በፕራንክ መልክና እናትዬ ነገ ፕራንክ ብለህ ካልመጣ እናትዬ ጥሩ አይመጣም። ስለዚህ ቡራዬ አንተ ጀግና ነህ። እኔ ባንተ ተማመንባለሁ። አንተ ይሄን ነገር እንደማታደርገው አንተ ስንት ነገር እያስተማርክ ያው እኔ እመኝኝ ነው አንተ ብትለው እመኝኝ ብንተኛ ምንም ነገር የሚመጣ ነገር የለም ነው ያልኩህ። ግን እንዴት ነው አይመጣው? ወንድም አለም እንዴት ነው መጣው? ትክክል ነች እኮ ሃይሚ ሰማችሁ አለችውን። ግን ቤተሰብ አይደለም ካንተ ጋር ከወንድሞቼ ጋር ማልተኛም ነው ያለች። ትክክል ነች። አዎ በአሁን ሰዓት ከወንድም ጋር ራሱ አይተኛም እንዴ? እኔ ወንድሜ እዚህ ጋር ብተኛ እኔ እዚህ ጋር አልተኛም። አይሆንም። አሁን በአሁን ዘመን አይደለም እንደዚህ እንትን ብሎ ከወንድም ጋር ራሱ የሚተኛበት ዘመን አይደለም። በጣም የሚያስፈራ ዘመን ነው። ቤተሰብዬ ሃይሚ የተናገረችው ትክክል ነው። ብሩኬ እንግዲህ አላቅም ስሜታዊ ሆኗል። ፕራንክ ይሁን እውነቱን ይሁን ብቻ አይታወቅም። እግዚአብሔር አናውቅም። ነገ የሚፈጠሩን ነገር ነው። ሃይሚዬ በጣም ውስጡ አዝኗል። ከብሩኬ ማጠብቆ መብረቅ ነው እንደ መብረቅ ነው ብርቅ ያለባት። ስለዚህ እሷ አላሰበችው ነገር ነው። እንግዲህ ትላንትና ሲጨቃጨቀኝ ነበር አብረን እንተኛ ምናምን እያለ ሲጨቃጨቀኝ ነበር ብላለች። ብሩኬ ደግሞ እንዴት እኔን አታምኚኝም? እኔ አንቺ ጋር በተኛም ምንም ነገር ማድረግ ነገር የለም ብሏል። እንግዲህ አይታወቅም። ምንም ቡራዬ ሰው እየበላ እየጠጣ ብዙ ነገር ያምረዋል። አንተም ሊያምርክ ይችላል። ስለዚህ ወንድሜ ተረጋግተ ነገሩን ብትፈቱት ጥሩ ይመስለናል ማለት ነው። እኔ እንጃ እኔ በጣም አዝኛለሁ ለህቴ ለሃይሚዬ ለኔ ቆንጆ አዝኛለሁ። ዛሬ ድንጋጤዋ የፊቷ በቃ የሆነ ነገር ማርያምን መጨረሻ ላይ በጣም ነው ያሳዘነችኝ። እንትናም ቢሆን ማን ነው ቦስዬ አባታችን ቦስዬ አንተ ታስማማቸዋለህ ብዬ አስባለሁ። ዛሬ ቦስን እንኳን እንዲያከብረውም አልቻለም። ማጋጋኝ ዘራፍ ፍሪቃኝ ምናምን ብሏል ብሩኬ። በቃኝ ካልክ ደግሞ አግባት
ወይ እንጋባ ብለሃል አለ አግባት በቃ እንዴ መጋባቱ እኮ ማርያም ብዙ ቀን አይፈጅም ሂድ ፋዘር ጋር ሂድ ቀለበት ሰር በቃ ቀለበት ካሰራችሁ በኋላ ሆይ ይባላል ትገባለች በቃ ምንድነው አብሮ መተኛት ይጀመራል እንጂ አሁን በአሁን ሰዓት አብረንተኛ ስትል እኔ እንጃ ብቻ አላቅም ያስተነግጣል አስደንግጠናል ቡርዬ ካንተ ማን ጠብቆ ነገር ስላየን ነው መስልኝ የደንግጥ ከውድ በቃ ምን ብዬ ልንገራችሁ ልቤ ነው የመታው ቤተሰብ ልቤ ድቡ ነው ያለው እንደ ፕራንክ አድርገው ጌታዬ ብሩኬ በእንደዚህ አይነት ነገር ስሙ እንዲጠራ አልፈልግም ፕራንክ አድርገው ጌታዬ ያረቢ ጌታዬ እንደወጣል ቢኖር ራሱ እጣን ጨስ ያደረኩ ያረቢ ጌታዬ ብሩኬ በእንደዚህ አይነት ነገር እንዳይገመት ብሩኬ በእንደዚህ አይነት ነገር ቡራዬ ያደራህ ነገር ፕራንክ ነው ብለህ መምጣት ነው እንጂ ያለብህ እንደው አንተን ዝም ጅግ ስለሚያደርጉ ከአባቴ ያደራል እሺ እኔ ጌታ መጋባት ካለብህም ቀለበት ይዘናና ቀለበት እሷ እምቢ አትልም ሃይሚዬ በጣም ነው የምትወድ ሃይሚዬ በጣም ነው የምታከብር የምታፈቅርክ ስለዚህ እንጋባ ብለሃል በአንድ አፍ ብለናል እንጋባ ብለናል ነግረሃል ነገ ፕራንክ ነው ምናምን ብትል እንጋባ ብለሃል በአንድ አፍ ብለን ይዘናልኛ በአንድ አፍ ብለናል ይሄን ነገር ሁላችሁም በአንድ አፍ ብላችሁ ይሄን ኮሜንት ማጥለቅለቅ አለባችሁ በአንድ አፍ ብለናል እንጋባ ብሏል በራሱ አፍ ብሏል እና ሃይሚ ደግሞ የሆነ ቃላት ተናግራለች አይደል ምንም ነገር የሌላችሁ ሰዎች እንዴት ነው አንድ ላይ የሚተኙት አለች እውነቷን ነው ምንም ነገር የሌላችሁም እናንተ ቀለበት አላሰራችሁም ሄደ ግን እኮ ቤተሰብ ብቻ አላቀ ብናገርም እናንተ ዋይ ስለምትሉ አልናገርም ብቻ ይሁን ይመቻችሁ ነው የምለው ነገ እንግዲህ እናያለን ይሄን ቪዲዮ ላይክ ሼር ሰብስክራይብ አድርጉ ወዳችኋለሁ ባይ ባይ